ማይክሮሶፍት ኤክሴልን ደረጃ በደረጃ መማርና ለስራ ብቁ መሆን ከፈለጋችሁ ይህን ቪዲዮ መከታተልና ሌሎች ከዚህ ቀጥሎ መለቃቸውንም መመልከት ትችላላችሁ ማለት ነው። ስለዚህ የምንጀምረው ኤክሴልን ከመክፈት ይሆናል። ለመክፈት እዚህ ሰርች ማድረጊያው ጋር ወይም ደግሞ ስታርት ሜኑ ጋር መታችሁ ሌፍት ክሊክን ትነካላችሁ። ከዛ በኋላ እዚህ ጋር ትመጡና ኤክሴል ብላችሁ መጻፍ ይቻላል ወይም ይመጣላችኋል ፊት ለፊት ላይ ይኸውና፣ ቀጥታ ክሊክ አድርጋችሁ መክፈት ነው። ሁልጊዜም እንደኔ ደግሞ ከስር እዚህ ጋር እንዲቀመጥ ራይት ክሊክ ታደርጉና ፒንቱ ታስክባር ብላችሁ ታስቀምጡታላችሁ። አሁን ፒን ላይ ስላለ ነው። እዚህ ጋር ለመክፈት ላው ላይ ትመጡና አሁንም ሌፍት ክሊክን ሁለቴ ስትነኩ ይከፈትላችኋል። ከዛ በኋላ ወደዚህ ያመጣችኋል። አዲስ መስራት ከፈለጋችሁ ብላንክ ወርክ ቡክ ነው የምትሉት። ከዚህ በፊት የተሰሩ ቴምፕሌቶች ላይ መቀጠል ከፈለጋችሁ እዚህ ጋር እንደምታዩዋቸው በጣም ብዙ አሉ። ሞር ቴምፕሌት የሚለው ስትገቡ ደግሞ በዝርዝር ያመጣላችኋል። እንደምታዩት በጣም ብዙ ናቸው። አንደኛውን ከፍታችሁ ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ፐርሰናል መንዝሊ በጀት ይላል። አንድ የክሊክ ስታደርጉበት ወደዚህ ያመጣችኋል። ከዛ ክሬት ትሉታላችሁ። ከዛ እዚህ ጋር የእናንተን ዳታ ማስገባት ወይም መመዝገብ ይሆናል ማለት ነው። ይሄኛው በቴምፕሌት ላይ መቀጠል ከፈለጋችሁ ነው። አዲስ ደግሞ ከፈለጋችሁ እዚህ ጋር እንመለስና ብላንክ ወርክ ቡክ ይላል ይኸውና። ከዛ በቀጥታ ወደዚህ ያመጣችኋል። አሁን የምንሰራበትን ከፈትም ማለት ነው። እዚህ ጋር የምታዩዋቸው እነዚህ እንዳለ ቋሚዎቹ ኮለመን ተብለው ይጠራሉ። ወደ ጎን ደግሞ የተጋደሙት እነዚህ ሮ ተብለው ይጠራሉ ማለት ነው። እያንዳንዷ ክሊክ የምናደርግባት ነገር ደግሞ ሴል ተብላ ትጠራለች። ከላይ ሪበን እና ታብ አለ። አሁን ሆም ታብ ጋር ነን። ኢንሰርት ድሮ ያለ ይቀጥላል። ፎርሙላ ደግሞ እዚህ ጋር አለላችሁ። ስለዚህ አብዛኛው ሰዓታችን የምናጠፋው የተግባር ስልጠናው ላይ ስለሆነ ይህንን ሴቭ እናደርጋለን። አሁን ሴቭ ለማድረግ ኮንትሮል ኤስ መንካት ይቻላል። ወይም ከላይ መታችሁ እዚህ ጋር ፋይል የሚል አለ። ፋይልን ትነካላችሁ። ከዛ በኋላ ሴቭ አስ ዚስ ፒሲ ብላችሁ ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። ለምሳሌ ዴስክቶፕ ላይ እናስቀምጠው። ዴስክቶፕ እዚህ ጋር ቡኳን ይላል። ስም ትሰጡታላችሁ ማለት ነው። እዚህ ጋር ለምሳሌ ኤክሴል ኦንላይን ክላስ እንበለው። ከአሁን በኋላ ስራችንን እዚህ ላይ ስለምንቀጥል ኤክሴል ወርክ ቡክ ነው እዚህ ጋር እንደምታዩት። ከዛ ሴቭ እንላለን። አሁን ዘግተነው እንውጣ። ይሄኛውን እንዝጋው። አሁን ዴስክቶፕ ላይ ስላስቀመጥነው እናገኘዋለን። ይሄውና ኤክሴል ኦንላይን ክላስ ይላል። መጠቀም ስፈልግ አሁን ይሄንን ሁለቴ ብነካው ይከፈትልኛል። ይሄውና ማለት ነው። እዚህ ላይ ነው ስራችን የምንሰራው። እንደ አማራጭ ደግሞ ፋይል ጋም ስትመጡ ኤክሴል ኦንላይን የሚለውን መጀመሪያ ላይ ወይም ሪሰንት ፋይል ላይ ታገኙታላችሁ። ምንጊዜም ደግሞ ከላይ እንዲቀመጥ ይሄኛው እዚህ ጋር አርቱ ፋቮራይት ይላል። ይሄን ነክታችሁ ምንጊዜም ብትገባውን ይሄኛው ከላይ ተቀምጦ ይጠብቃችኋል ማለት ነው። ስለዚህ የመጀመሪያው ክፍል ይህን ይመስላል። እንዲቀጥል የምትፈልጉ ከሆነ ኮመንት ላይ 2 ቁጥር በማለት እንደዚሁ ቪዲዮ ላይ ከማድረግ አሳውቁ። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንስክሪን ያለውን ቪዲዮ ልታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።